ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ሐሙስ ግንቦት 27 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። ጌታቸው ረዳ አብይ በሚሊዮን የሚቆጠር ደጋፊ እንዳላቸው ሁሉ ተቃዋሚም ያላቸው መሪ ናቸው ሲሉ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ በቅርቡ የተካሄደውን ምርጫ የሁከትና ብጥብጥ መቃወሚያ ነው ሲሉ ተደምጠዋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። IMF ኢትዮጵያ ተጨማሪ ብድር እንድታገኝ ጥብቅ የገንዘብ ፖሊሲና የውጭ ምንዛሬ ግልጽነት እንዲኖር አሳሰበ። ተቋሙ ቅድመ ሁኔታው ካልተሟላ ተጨማሪው የ468 ሚሊዮን ዶላር ብድር አቅርቦት ሊዘገይ እንደሚችል አስጠንቅቋል። ተጨማሪውን ይዘናል። የድምጽ መስጫ ክፍል በመግባት ድርጊት የመራጮች የድምጽ አሰጣጥ ሚስጥራዊነት ሲጣስ ታዝቤያለሁ ሲል ህብረት ለምርጫ ገለጸ። ህብረቱ ይፋ ባደረገው የመጀመሪያ ደረጃ ትዝብቱ የመራጮች የድምጽ አሰጣጥ ሚስጥራዊነትን በተመለከተ የታዘባቸውን ድርጊቶች ይፋ አድርጓል። ዝርዝር አለን። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል አስጠነቀቀ። ህዝባዊ ወያኔ ሓርነት ትግራይ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቅርቧል። በዝርዝር እናደርሳችኋለን። ዜናዎችን በዝርዝር እናቀርባለን። በቅድሚያም ጌታቸው ረዳ አብይ በሚሊዮን የሚቆጠር ደጋፊ እንዳላቸው ሁሉ ተቃዋሚም ያላቸው መሪ ናቸው ሲሉ ተናገሩ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት ጌታቸው ረዳ በቅርቡ የተካሄደው ምርጫ የሁከትና ብጥብጥ መቃወሚያ ነው ሲሉ ተደምጠዋል። በሚሊዮን የሚቆጠር ሰዎች ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ እንዳሉ ሁሉ በሚሊዮኖች የሚቆጠሩ ደግሞ ይቃወሟቸዋል ሲሉ የምስራቅ አፍሪካ ጉዳዮች አማካሪያቸው ጌታቸው ረዳ ገልጸዋል። ከኒውስ ሜከርስ ጋር ቆይታ ያደረጉት ጌታቸው ረዳ እሳቸው የሚያማክሯቸው ጠቅላይ ሚኒስትር የሚመሯት ሀገር አሁን ላይ ማህበረሰቡ በተለያዩ አካባቢዎች እየተከሰተ ነው ባሉትና አነስተኛ ግጭትና ሁከት ብለው በጠሩት አውድ ውስጥ መሆኑን በማንሳት በነቂስ ወጥቶ መምረጥ ምን ያህል እንደተማረ የሚያሳይ ነው ሲሉም በይነዋል። ምርጫው የሁከትና ብጥብጥ መቃወሚያ ነው ያሉት ጌታቸው ረዳ በጅማና በአዲስ አበባ ከተሞች የተካሄደውን የምርጫ ሂደት በግንባር መታዘባቸውን በመግለጽ ህዝቡ በነቂስ ወጥቶ ድምጽ መስጠቱንም ተናግረዋል። በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ድምጽ አሰጣጡን ለማስቆም ቢሞክሩም ህዝቡ ግን ይህንን ተቋቁሟል ባይ ናቸው። ምርጫው የጠቅላይ ሚኒስትሩን ፖሊሲዎች ከመደገፍ ወይንም ከመቃወም ባለፈ ህዝቡ በየቦታው ባለው አነስተኛ ግጭትና ሁከት ምን ያህል እንደተማረረና የሚያሳይና ሰላምን እንደናፈቀ አመላካሽ ነው ሲሉም ተደምጠዋል። አማካሪው አክለውም ከጊዜያዊ አስተዳደር ፕሬዝዳንት ስልጣናቸው መነሳታቸውን በተመለከተ የተለየ ቅሬታም ሆነ ቁጣ እንደሌላቸው ገልጸዋል። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የምንችለውን ያህል ጥሪ ያለው ያሉት የጠቅላይ ሚኒስትሩ አማካሪ ስልጣናቸው ከማብቃቱ በፊት የሚነሱበት ጊዜ ደርሶ እንደነበር መጠቆማቸውንም አስታውሰዋል። ይህም ሙሉ ለሙሉ ህልም ባይሆንም በከፊል ነገር ግን በከባድ ሁኔታ እንደተሳካ አንስተዋል። ከሳቸው ቀጥሎ ስልጣኑን በተረከበው አካል ላይ ምንም አይነት ግላዊ ቂም እንደማይይዙ ቢያረጋግጡም የቀድሞ ፓርቲያቸው ህወሓትን ግን አምርረው ወቅሰዋል። ጌታቸው ህወሓት አሁን ላይ ያከናወነው ድርጊትን በተመለከተ መፈንቅለ ስልጣን ሲሉ የጠሩት ሲሆን ራሱን በህገወጥ መንገድ የሾመ አካል በመሆኑ ለነጻና ፍትሃዊ ምርጫ የሚያስፈልገውን አስተማማኝ ጸጥታ የማረጋገጥ ብቃት የለውም ብለዋል። ጌታቸው ሲቀጥሉም በትግራይና ህወሓት እንዲሁም የምርጫ ሁኔታ በተመለከተ ተቋማት እስካሉ ድረስ ነገሮችን አስቀድሞ የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህጎችን ማክበር እንደሚጠበቅም ጠቁመዋል። በአማራና ትግራይ ምርጫዎችን ለማስቆም የሞከሩ ኃይሎች አልተሳካላቸውም ያሉት አማካሪው ህዝቡ ግን መምረጥ እንደሚፈልግ አሳይቷል ብለዋል። የምርጫ ሚስጥራዊነት ተጥሷል ሲል ህብረቱ አስታወቀ። የድምጽ መስጫ ክፍል በመግባት ድርጊት የመራጮችን የድምጽ አሰጣጥ ሚስጥራዊነት ሲጣስ ታዝቤያለሁ ሲል ህብረቱ ለምርጫው ገለጸ። የድምጽ መስጫ ክፍል በመግባት ድርጊት የመራጮች የድምጽ አሰጣጥ ሚስጥራዊነት ሲጣስ ታዝቤያለሁ ሲል ህብረት ለምርጫ ገለጸ። ህብረቱ ይፋ ባደረገው የመጀመሪያ ደረጃ ትዝብቱ የመራጮች የድምጽ አሰጣጥ ሚስጥራዊነትን በተመለከተ የታዘባቸውን ድርጊቶች ይፋ አድርጓል። ሪፖርቱን ያቀረቡት የኢትዮጵያ የሲቪል ማህበረሰብ ድርጅቶች
ህብረት የህብረት ለምርጫ በታዘባቸው ምርጫ ጣቢያዎች ይህ ሚስጥራዊነት ሲጣስ ተመልክቻለሁ ብሏል። በዚህም ከታዘበባቸው 2506 የድምጽ መስጫ ጣቢያዎች 151 በሚሆኑት ጣቢያዎች ከ1 እስከ 10 መራጮች ላይ ድምጽ አሰጣጥ ሚስጥራዊነት መጣሱን በሪፖርቱ ጠቁሟል። በ18 ጣቢያዎች ደግሞ ከ10 በላይ መራጮች የድምጽ አሰጣጥን ሚስጥራዊነት በመጣሱ በ18 ጣቢያዎች ደግሞ ከ10 በላይ መራጮች የድምጽ አሰጣጥ ሚስጥራዊነት መጣሱን ህብረቱ ታዝቧል ሲሉ የህብረቱ የቦርድ ሰብሳቢ አቶ ሳህለ ስላሴ አበበ ተናግረዋል። ይህ ጥሰትም የተስተዋለው መራጮችን ተከትሎ ወደ ድምጽ መስጫ ክፍል በመግባት ወይንም ምልክት የተደረገበት ወረቀት ለማየት መጠየቅን የመሳሰሉት ባሉ ሁኔታዎችን ያካተተ መሆኑንም ሪፖርቱ አመላክቷል ተብሏል። ህብረቱ በታዘበባቸው 2337 ጣቢያዎች ላይም ግን መሰል ጥሰቶች አለማጋጠማቸው እንደታዘበም ተናግሯል። በህብረቱ የትዝብት ሪፖርት ላይ የተጠቀሰው ሌላኛው ትኩረት ይሻል የተባለው የነጥብም ከምርጫ ጣቢያ ኃላፊ ውጭ ተደጋጋሚና ያለ ፍቃድ የተደረገ ድጋፍ ነው። በአዲስ አበባ፣ በአማራ፣ በኦሮሚያ፣ በማዕከላዊ ኢትዮጵያና በቤኒሻንጉል እንዲሁም በሲዳማ ክልሎች በተጨማሪም በድሬዳዋ ከተማ አስተዳደር በሚገኙ 22 ጣቢያዎች ላይ ያለ ፍቃድ የተደረገ ድጋፍ መደረጉንም ህብረቱ ገልጿል። አይኤምኤፍ ኢትዮጵያ ተጨማሪ ብድር እንድታገኝ ጥብቅ የገንዘብ ፖሊሲና የውጭ ምንዛሬ ግልጽነት እንዲኖር አሳሰበ። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ ኢትዮጵያ እየተገበረች ባለችው የማሻሻያ ፕሮግራም ስር ተጨማሪ 468 ሚሊዮን የአሜሪካ ዶላር ለማግኘት እየተቃረበች ባለችበት ወቅት ሀገሪቱ ጥብቅ የገንዘብ ፖሊሲ አቋሟ እንድትቀጥል፣ በውጭ ምንዛሬ ገበያ ላይ ግልጽነት እንድታሻሽል፣ የሀገር ውስጥ ገቢ አሰባሰብን እንድታጠናክርና ጥንቃቄ የተሞላበት የወጪ አስተዳደር እንድትከተል አሳስቧል። ይህ ጥሪ የቀረበው አይኤምኤፍ እና የኢትዮጵያ ባለስልጣናት ለ4 ዓመት በሚቆየው የተራዘመ የብድር አቅርቦት ስምምነት 5ኛ ግምገማ ላይ በባለሙያዎች ደረጃ የምዕራፍ በአይኤምኤፍ የስራ አስፈጻሚዎች ቦርድ ሲጸድቅ በግምት 468 ሚሊዮን የአሜሪካ ዶላር አዲስ ፋይናንስ ይለቀቃል ተብሏል። ይህ የገንዘብ ድጋፍ አንዴ ከጸደቀ በሐምሌ 2024 ዓመት ከጸደቀው የ3.4 ቢሊዮን ዶላር ጥቅል ውስጥ አይኤምኤፍ በፕሮግራሙ ስር የሰጠውን አጠቃላይ ድጋፍ ወደ 2.65 ቢሊዮን ዶላር ገደማ ያደርሰዋል ተብሏል። በአዲስ አበባና በበይነ መረብ ከኢትዮጵያ ባለስልጣናት ጋር ከተደረገው ውይይቶች በኋላ መግለጫ የሰጡት የአይኤምኤፍ የልዑካን ቡድን መሪ አልቫሮ ፕሪስ አገሪቱ እየታዩ ያሉ ውጫዊ ጫናዎች ቢኖርም የሀገር በቀል ኢኮኖሚ ማሻሻያ አጀንዳዎቿን ወደ ተግባር በመቀየር ረገድ መሻሻል ማሳየቷንም ቀጥላለች ብለዋል። እንደ ድርጅቱ ገለጻ እስከ 2026 ዓመት መጀመሪያ ድረስ የምርት አመላካቾች፣ የወጭ ንግድ፣ የውጭ ምንዛሬ ክምችትና የመንግስት ገቢዎች መሻሻላቸውን የቀጠሉ ሲሆን የዋጋ ግሽበት ቀንሶ የኢኮኖሚ እንቅስቃሴውም ጠንካራ ሆኖ ቀጥሏል። ይሁን እንጂ አልቫሮ ፕሪስ በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያ ኢኮኖሚ ላይ ከፍተኛ ውጫዊ ተጽዕኖ መፍጠሩንም አስጠንቅቀዋል። በመካከለኛው ምስራቅ የተቀሰቀሰው ጦርነት ንግድን ያስተጓጎለ፣ ጊዜያዊ ነዳጅ እጥረትን ያስከተለ እንዲሁም ከውጭ በሚገቡ የነዳጅና የማዳበሪያ ዋጋ ላይ ከፍተኛ ጭማሪ ያመጣ ትልቅ ውጫዊ ተጽዕኖ ነው ሲሉም ተናግረዋል። ኢትዮጵያ በቅርቡ በሆርሙዝ ሰርጥ ዙሪያን እየተከሰተ ያለው ቀውስ በዓለም አቀፍ የነዳጅና ማዳበሪያ ገበያዎች ላይ ጫና እያሳደረ መሆኑን ያስጠነቀቀች ሲሆን ይህም ከውጭ በሚገቡ ምርቶች ላይ ጥገኛ በሆኑ ሀገሮች የምግብ ዋስትናና የኢኮኖሚ መረጋጋት ላይ እያየለ የመጣ ተጽዕኖ እንዳለው አመልክታለች። እነዚህ ተግዳሮቶች ቢኖሩም በእድገትና በዋጋ ግሽበት ላይ ያለው ተጽዕኖ እስካሁን የተገደበ መሆኑንም አይኤምኤፍ ገልጿል። የቅርብ ጊዜው ግምገማ የተደረገውም የአይኤምኤፍ የስራ አስፈጻሚዎች ቦርድ በጥር 2026 ዓ.ም አራተኛውን ግምገማ ማጠናቀቁን ተከትሎ ሲሆን ይህም 261 ሚሊዮን ዶላር ወዲያውኑ እንዲለቀቅ አድርጎ ነበር። በወቅቱ ድርጅቱ ከሚጠበቀው በላይ ጠንካራ የሆኑ የማክሮ ኢኮኖሚ ውጤቶችና በአጠቃላይ ከፕሮግራም መስፈርቶች ጋር የሚጣጣም አፈጻጸም መኖሩን ጠቅሶ ነበር። አይኤምኤፍ የኢትዮጵያ ኢኮኖሚ በ2025-26 በጀት ዓመት በ9.3 በመቶ ያድጋል ብሎ ግምቱን ያስቀመጠ ሲሆን ይህም ካለፈው ዓመት የ9.2 በመቶ እድገት ጥቂት ከፍ ያለ ነው። እንዲሁም አማካይ የዋጋ ግሽበት በ2023-24 ከተመዘገበው 26.6 በመቶ አንጻር ወደ 11.9 በመቶ ዝቅ ይላል ተብሎ ይጠበቃል። በአራተኛው ግምገማ ወቅት በፕሮግራሙ ስር ያሉ ሁሉም አፈጻጸሞች ግቦች የተሳኩ ቢሆኑም የኢትዮጵያ ኢንቨስትመንት ሆልዲንግ የፋይናንስ መግለጫ
መግለጫዎችን ማተምን ጨምሮ በአንዳንድ መዋቅራዊ ማሻሻያዎች ላይ መዘግየቶች መኖራቸውን ድርጅቱ ጠቁሟል። IMF የፌዴራል መንግስት የ2025-26 በጀት ዓመት በሶስተኛው ግምገማ ወቅትም ከተስማማባቸው መለኪያዎች ውጪ መውጣቱን የገለጸ ሲሆን ይህም ባለስልጣናቱ የበጀት ዘላቂነትን ለመጠበቅ የታለሙ የማስተካከያ እርምጃዎችን ለመውሰድ ቃል እንዲገቡ አድርጓቸዋል ተብሏል። ድርጅቱ የኢትዮጵያን የቅርብ ጊዜ የኢኮኖሚ እድገቶች እውቅና የሰጠ ቢሆንም ከመካከለኛው ምስራቅ ግጭት ጋር በተያያዘ በተፈጠረው ከፍተኛ ዓለም አቀፋዊ አለመረጋጋትና የሸቀጦች ዋጋ መዋዠቅ ሳቢያ ወደፊት በሚኖረው ኢኮኖሚያዊ እይታ ላይ የሚደቅኑ ስጋቶች መጨመራቸውን አስጠንቅቋል። ከመካከለኛው ምስራቅ ጦርነት መቀነስና እሱን ተከትሎ ከተከሰተው ከፍተኛ የሸቀጦች ዋጋ መዋዠቅ ወዲህ ዓለም አቀፍ አለመረጋጋት ጨምሯል ያሉት አልቫሮ ለአስፈላጊ ገቢ እቃዎች የሚወጣው ከፍተኛ ወጪና ከጊዜ ወደ ጊዜ እየተለዋወጠ የመጣው ዓለም አቀፋዊ ሁኔታ ለሚከሰቱ ተግዳሮቶች ብልህ የሆኑ ምላሾችንና ጥንቃቄ የተሞላበት የሀብት አያያዝን እንደሚጠይቅ አክለው ገልጸዋል። ከዚህ አንጻር ማክሮ ኢኮኖሚያዊ መረጋጋት ዘላቂነት ለማድረግ ቀጣይነት ያለው የፖሊሲ ዲሲፕሊን እንደሚያስፈልግ ዓለም አቀፉ የገንዘብ ድርጅት IMF አጽንኦት ሰጥቶበታል። የዋጋ ንረትን ለማረጋጋት ጥብቅ የገንዘብ ፖሊሲ አቋም አስፈላጊ መሆኑን የጠቀሰው ድርጅቱ የውጭ ምንዛሬ ገበያው አሰራርና ግልጽነትን ለማሻሻል የሚደረጉ ተጨማሪ ጥረቶች የውጭ ማስተካከያ ሂደቱን ለመደገፍ ወሳኝ መሆናቸውንም አመልክተዋል። ድርጅቱ በተጨማሪም እየታዩ ያሉ የውጭ ወጪ ጫናዎችን ለመቋቋምና የበጀት ዘላቂነትን ለመጠበቅ ጠንካራ የሀገር ውስጥ ገቢ ማሰባሰብና ጥንቃቄ የተሞላበት የወጪ አስተዳደር አስፈላጊ መሆኑን አጽንኦት ሰጥቷል። በአሁኑ ወቅት ኢትዮጵያ በአዲሱ የሀገር ውስጥና የውጭ ኢንቨስትመንቶች የሚገቡ የፍጆታ እቃዎችን ለማሳለጥና ከቀረጥ ነፃ የሚደረጉ አሰራሮችን ለማስቀረት በዓለም አቀፉ የገንዘብ ድርጅት የሚደገፈውን መመሪያ ተግባራዊ እያደረገች ትገኛለች። ሆኖም የመንግስት ገቢን ለመጨመርና የማክሮ ኢኮኖሚ ተግዳሮቶችን ለመፍታት የተነደፉ የኢኮኖሚ ማሻሻያዎች አነስተኛ ገቢ ባላቸው አባወራዎች ላይ ከፍተኛ ተጽዕኖ ያሳደሩ ሲሆን የኑሮ ውድነትና ቀጣይነት ያለው የዋጋ ግሽበትም አባብሶታል። የመንግስት ሰራተኞችና ቋሚ ደሞዝተኞች ሁኔታም ከጊዜ ወደ ጊዜ እየማቀቀ መምጣቱ ይገለጻል። በተጨማሪም IMF በግሉ ዘርፍ የሚመራውን እድገት ለመደገፍ መዋቅራዊ ማሻሻያዎች እንዲፋጠኑ ጥሪ ያቀረበ ሲሆን የንግድ ሁኔታን ማሻሻል፣ ጠንካራ የፋይናንስ ዘርፍ መቋቋምና ጥልቅ የገበያ ማሻሻያዎችን ቅድሚያ የሚሰጣቸው ጉዳዮች መሆናቸውንም ለይቶ አስቀምጧል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል አስጠነቀቀ። ህዝባዊ ወያኔ ሓርነት ትግራይ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ አቅርቧል። ህወሓት ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ አስወግዱልን ሲል ለዓለም አቀፉ ማህበረሰብ ባሰራጨው ደብዳቤ ላይ ገልጿል። በኢትዮጵያ ያለ የፖለቲካ ሁኔታም አሳሳቢ ደረጃ ላይ ደርሷል ሲል ህወሓት ገልጿል። በምርጫ ቦርድ እውቅናን የተሰረዘበት ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነትን ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲያዊ ሚስዮኖችና ለዓለም አቀፍ አጋሮች በአሰራጨው የዲፕሎማሲ ማስታወሻ ሀገሪቱ ወደ አዲስ የትጥቅ ግጭት እያመራች መሆኑን አስጠንቅቋል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፋንታ የአንድ ወገን ውሳኔ ማስገደድና ወታደራዊ ኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብለዋል። ይህ አካሄድ መቀጠሉ ደግሞ ዳግም የትጥቅ ግጭት መከሰቱን የማይቀር እንዲሆን እያደረገ ነው ብለዋል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋና ሰብአዊ ቀውስ ሊያባብስ እንደሚችል አመልክቷል። የፌዴራል መንግስቱ ግትር አቋም ይዟል ሲል የወቀሰው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት ገልጿል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣቶች ወደ ወታደራዊ ስልጠና ካምፖች መግባታቸው ሪፖርቶች የተሰሙበት በዚህ ወቅት የወጣው መግለጫን ጨምሮ ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው በሚል በትግራይ ላይ ያለው ጫና መጥበቁን የገለጸው ድርጅቱ ቢሆንም ግን ብቸኛው አማራጭ መንገድ የፖለቲካ ውይይት መሆኑን በጽኑ እንደሚያምን አስታውቋል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎችን ለመፍታት እንዲቻል በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን በመግለጫው ላይ ገልጿል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።